ቤተሰብ ተመልሼ መጣሁ ማለት ነው። እንግዲህ እንጀራው የቅድሙ ሰዓት ተያይዞ እንደዚህ ተጋግሮ አልቋል እንጀራው ማለት ነው። እሺ እስቲ አስተያየት ስጡ። እሺ እንዴት ነው ማለት ነው? ችልበታለሁ አልችልበትም ማለት ነው። በነገራችን ላይ ካሜራማን የለኝም፣ ያው እኔ ስለሆነ አይመችም ማለት ነው ለመቅረጽ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። በያላችሁበት በየዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ ውዶችዬ። እንዴት ናችሁ? ደህና ናችሁ? ለቻናሌም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እስቲ ዛሬ ኑ አብረን እንጀራ እንጋግር በኩሽና ምጣድ ማለት ነው። በነገራችን ላይ በኩሽና ምጣድ ብዙ ምን አልጋግርም ማለት ነው። ግን እንደአጋጣሚ ሆኖ ማታ እንጀራ ስላልጋግር ያው ግዴታ በኩሽና ምጣድ ነው የምጋግረው ማለት ነው። እስቲ ዛሬ እንስተው ነው የመዳም ቅመሞች ማለት ነው። ዛሬ የሚመለከተው ሴቶችን ብቻ ነው ማለት ነው ይሄ ነገር ማለት ነው። ያው መቼም ዙራችሁ ኢትዮጵያ ነው የምመጡት ማለት ነውና ያው ኢትዮጵያ ስትመጡ ግዴታ ነገር ታጋጥማችኋለች ማለት ነው። ኢትዮጵያ አንዳንድ ጊዜ ማብራት እንደልብ አይኖርም። አሁንም እንኳን ማብራት አለ፣ በነገራችን ላይ ማብራት አለ። ግን ያው አንዳንድ ጊዜ ቃንቃን የኛ ማብራት አይሰራም ማለት ነው፣ ማለት አይሰማም ምጣድ ማለት ነው። እና ዛሬ እንደዚህ በቃ ጠላላችሁ ማለት ነው። እና ቶሎ አብረን እንጀራ እንጋግር። ኩሽናዬን ላሳያችሁ ማለት ነው። እንዴት ነው ማለት ነው። ኩሽናዬን ላሳያችሁ እስቲ። ዛሬ እንጀራ አሳምሬ ጋግር ይሆን አነኩሮ ይሆን እስቲ አብረን እንከታተል ማለት ነው። እንግዲህ አታነኮረም ያው እንዲያስቁ ማለት ነው። እሺ ያጋጥማል በሚለው ያዙት ማለት በነገራችን ላይ ምጣዱ አልሰማም ማለት ነው። እሳት አልተቀጣጠለም ገና እያቀጣጠልኩ ነው። ደግሞ ስጋግር አሳያችኋለሁ ማለት ነው። እሺ እኔ እናንተ ታላሳፍራችሁም ማለት ነው። እሺ ላላችሁ ማለት ነው። እንግዲህ ሊጣችንን አብኩተናል። እዛች አብኩተናታል ማለት ነው። በነገራችን ላይ አብሲን ነው በጣም በዝቷል ማለት ነው። ቤተሰብ ስለሆን ብዙ ሊጥ ነው የሚጋጋው እንዲበልጥ ማለት ነው። እና እንደዛ ነው እላችኋለሁ። ኩሽናችንም ይሄን ማሳች ኩሽና ትፈረሳለች ይባላል እርሚያው የረዘመ ኩሽና ማለት ነው ወላሂ። እና በጣም እርሚያው ረዘመ። እኔ አፍርቼ እሰራታለሁ ላለው እሷ ደግሞ በቃ አይ ምን ልበላችሁ ማለት ነው። እንደው ኢትዮጵያ መጣን እናናረጋለን እንዲያትሉ ማለት ነው ወላሂ። እና ኢትዮጵያ መጥቶ በቃ የሆነ ኢትዮጵያ መጥቼ እናረጋለሁ ኢትዮጵያ መጥተህ ይሄንን እሰራዋለሁ ማለት ነው። እንደ ወላሂ ከባድ ነው ማለት ነው። እሺ ምክንያቱም እዚህ ከተማቱ እናንተም መጣሪፍ ይዟን ነጭ አልነጨችም። እና ኢትዮጵያ ስሄድ ይሄን አረጋዋለሁ ይሄን እሰራዋለሁኝ ማለት ወላሂ በጣም ዘበት ነው ማለት ነው። ወላሂ እዛ ሆናችሁ ከጠናከሩ ማለት ነው። እሺ እዛ ሆናችሁ አስተካክላችሁ ኢንሻአላህ ቤታችሁን ሰርታችሁ ሰርቪሳችሁን ሁሉ ምስክልክል አድርጋችሁ እንትወው ማለት ነው። ኢትዮጵያ እጅ አረጋዋለሁ ማለት ውሸት ነው ወላሂ። እና ደግሞ ኢትዮጵያ ምታችሁ የምታረጉት ስራ ካላችሁ ችግር የለም ማለት ነው። መሰለን ያኔ ስራ የምትጀምሩ ከሆነ ስራ የምትሰሩበት ብር ካላችሁ ያው ይሰራል። እንዲያረባ ሀገሩም ያው ዝብጥ ባይልም ይሰራል ማለት ነው። እና ዛሬ አብረንና ለዛሬ ውልን አሳያችኋለሁኝ። አሁን እንግዲህ ከሰዓት የምሄድበት አለኝ። ለዛ ነው በጧት መጣዲ ጣርኩታን በጣም ጧን ነው ማለት ነው። ከሰዓት የምሄድበት ስላለኝ አሁን ሰፋ አድርጌ እንጀራዬን ሀዚያ ሄዳለሁኝ ማለት ነው። እሺ ደትዬ የምሄድበት ስላለኝ ዛሬ የማይቀር ጉዳይ አለኝ። እስኪ ጉዳይሽን ይሳካልሽ በሉኝ። እሺ ይሳካልሽ በቸር ተመለሽ ይበሉኝ። እሺ ወዶችዬ እና ይችን ትመስላለች። ደግሞ ስጋግር አሳያችኋለሁ። እንጨቱ ግን በጣም አልተቀጣጠለም። አጉሪ ይሁን አላውቅም እምቢ አሉልኝ። እና ይሄን ይመስላላችኋለሁኝ። እንግዲህ ሳቁ እሺ ሳቁ እንደማሰቁበት ተስፋለኝ ነው ዙሩ አይ ኢትዮጵያ እያላችሁ እንግዲህ ታስታውሳላችሁ። በነገራችን ላይ ይሄ ዝግምድጃ የሚባለው ነው። ብዙ ምታት አያቃጥላችሁም። በጣም ቆንጆ ምጣድ ነው ማለት ነው። ዝግምድጃ ማለት ወላሂ እናንተ አትጎዱም። ያው እንትን ይላል እንጂ አትጎዱም እናንተ። እሺ እና ይሄን ይመስላላችኋለሁ። ይዛለ እንጀራውን ደግሞ ሳወጣ አሳያችኋለሁ። እንግዲህ በኩሽና ምጣድ እንጀራ እንጋግሩላችንም ይፈተሽ ማያችን ይፈተሽ የመዳም ቅመሞችዬ ማለት ነው። ኢትዮጵያ ስትመጡ ያው እንግዲህ ሁላችሁንም ያጋጥማል ትላላችሁ እና ደግሞ አትላላችሁ ብላላችሁ ማለት ነው። እናንተን ያልተላላጥኩም ወላሂ ተፈጥሮዬ ነው ማለት ነው። ሲጀመር ነው ማላላጥ መጋጋጥ አላቅበትም ማለት ነው። እሺ እንግዲህ ሰዓታችንን በእንደዚህ ሁኔታ ተያይዟል።
በነገራችን ላይ ምጣድ ውሃ እንትን አርጌ ምጣድ እናንተ ምጣድም ተወዷል። አረ እንደው እዛ ሀገር መኖር አልተቻለም ወላሂ 1000 ብር ሊገባ ነው። እና የኤሌክትሪክ ምጣድ ደግሞ 7000 ብር ሆኗል ማለት ነው። እሺ 7000 ምናምን ብር ሆኗል ማለት ነው። እና እሳታችን በእንደዚህ ሁኔታ ተያይዟል። አሁን ደግሞ ታሰፋ አሳያችኋለሁ። እሺ እኔ ኮተቴን ሁሉ አሳያችሁ። እንግዲህ በስዲብ አንቺ ኮተታ ይሄን አታጠጂው ይሄን አታነሺው እንዳትሉ እናንተ ካትሉም አይባልም ትላላችሁ። ግን ያው ችግር የለም አስተያየት መስጠቱ ኸይር ነው ማለት ነው። እሺ አስተያየት እንቀበላለን፣ ችግር የለም። ግን ያው አላ አይደለ እና እንዲዛ እንደው አላህ ይስጥሽው። እናንተ ድረስ አመጣ ምጣዱ ታይሰለ ማለት ነው። ወላሂ ያ አላህ እናቴና በነገራችን ላይ አላህ ይስጥሽው ሆነችው እና እንደዛ ነው እላችኋለሁ። እንግዲህ በደህና ሳምብቱልኝ ውዶችዬ። ቪዲዮን ከወደዳችሁት ሸርሸር አራውን አውጥተነው ነው እንግዲህ ያመጣ ቢያድር ምን ችግር አለ? ሌባ የለም እኮ ዘውዴ። እና ይሄን ይመስላል ውዶችዬ። በድጋሚ ደግሞ አሳያችኋለሁ ማለት ነው። እሺ ስታሳፍ ወላሂ አልቋል እንጀራው ማለት ነው። እሺ እስቲ አስተያየት ስጡ። እሺ እንዴት ነው ማለት ነው? ችልበታለሁ አልችልበትም ማለት ነው። በነገራችን ላይ ካሜራማን የለኝም፣ ያው እኔ ስለሆነ አይመችም ማለት ነው ለመቅረጽ ማለት ነው። ታሰፋ አሳያችሁ። አረቢያን ሳፈኩ በአንድ ጀ ካሜራ ይዤ ማለት ነው። እና ይሄን ይመስላል እርጥጭ ታረኩት እንግዲህ ትመስላለች እላችኋለሁ። በእንደዚህ ሁኔታ ጋግሬ ጨርሻለሁ። እንግዲህ ሁላችሁም አላህ ለሀገራችሁ ያብቃችሁና ሞክሩት ማለት ነው። አላህ ሁላችሁንም ለሀገራችሁ ያብቃችሁ። ኢንሻአላህ ሀገራችሁ ገብታችሁ በሰላም በፍቅር የምትፈልጉትን ነገር አሟልታችሁ አላህ ለሀገራችሁ ያብቃችሁ ዶችዬ። እንጀራችን እንግዲህ እናንተ ቆረስኩት ነው ላንኩትላችሁ ማለት ነው። እንጎቻ የሚፈልግ ካለ በምንድነው በሱካር ነው የምትወዱት በቅቤ ነው የምትወዱት ነው ቶሎ ማለት ነው። እሺ እና እንጀራችን እንደዚህ ሆና አልቃለች፣ ጨርሰናል። ሊጣችንን በዚህ ሁኔታ ጨርሰናል። አልሐምዱሊላህ ትላላችሁ። እና አሁን እንግዲህ ያው መሄድበት አለ ብያችኋለሁኝ። ወደ መሄድበት ወደ ጉዳይ ለህር ነው ማለት ነው። እሺ ከዛ ጉዳይ ማይቀር ስለሆነ ለህር ነው እንግዲህ ሁላችሁም ያው ስላችሁ ኢትዮጵያ በጣም ከባድ ሆኗልና እስቲ ዋው እንጀራው በጣም ያምራል እና ይሄን በነገራችን ላይ የቀይ ጤፍ እንጀራ ነው ማለት ነው። እሺ ቀይ አጋይ ነው የሚባለው የአጋይ እንጀራ ነው። እንጀራው በጣም አሪፍ ሁኔታ በቃ ተጋግሮ አልቋል ትላላችሁ ቅጠላላችሁ። እና ይሄን ይመስላል እላችኋለሁ። አሁን እንግዲህ እንጀራችን እየበሰለች ነው ትላላችሁ። ሰላማችሁ ይብዛ ወዶችዬ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ በድጋሜ ደግሞ እናቴ እንጀራውን አይታ አስተያየት ትሰጠናለች ማለት ነው። እሺ